ያፌት በቃሉ ከቤቲ ጋር እየተጣላ ይገኛል። ሰላም አንቴነህን በድጋሚ አገኘችው። ስለ ወይዘሮ ሜላት ሊነግራት ቀጥሯታል ማለት ነው። ምክንያቱም እንገናኝ፣ ስለ እናትሽ የምነግርሽ ነገር አለ ነው ያላት። እሷም ደግሞ ምንድን ነው የምትነግረኝ በማለት አልገናኝም ከአንተ ጋር አንተ የተረገምክ እያለ ምክንያቱም የድሮ ፍቅረኛዋ አንቴነህ ስለነበር ትቷት ጠፍቶ ስለነበረ እሱን ማስታወስ አልፈልግም ብላ ነበር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የህይወት ቤተሰቦች፣ ላይክ ሼር ሰብስክራይብ ለምታረጉን ከልብ እናመሰግናለን። ይልመድባችሁ ይቀጥልባችሁ፣ ላይክ እና ሼሩ ማለት ነው። ኖላይቶችን ይዘንላችሁ መጥተናል። ዛሬ ደግሞ እንግዲህ እንደምታውቋቸው ኖላይቶች በጣም ትልልቅ ነገር ውስጥ እየገቡ ይገኛሉ ማለት ነው። ወይዘሮ ሜላት እንደምታውቋት በጣም ምስኪንና የዋህ ለቤተሰቦቿ ለልጆቿ ከዛም አልፋ ደግሞ ለውጭ ሰው በጣም ምስኪን ናት ማለት ነው። እሷን እንግዲህ ለመጣል ብሎ በቃሉ እያደረገ ያለው ነገር በጣም ከባድ ችግር ውስጥ እየፈጠረ ነው ማለት ነው። ይሄ የተረገመ ሰውዬ በቅርብ ቀን ሁሉም ነገር ያልቅና ሁሉንም ነገር እናያለን ማለት ነው። ማን እንደሚያሸንፍ ማን እንትን እንደሚል የምናይ ይሆናል ማለት ነው። ወይዘሮ ሜላት እንደምታውቋት እንደነገርኳችሁ አሁን ላይ የምታውቀው ታሪክ የለም። የሀና ጮኛ ማን ነው ምንድን ነው እያለች ነበር ማለት ነው። ምክንያቱም ማወቅ ትፈልጋለች ማለት ነው። የሀናን ጮኛ ሀና ማንን እንደምታገባ እንደዚሁም ደግሞ የማን ነው ልጅ ማን ነው ምንድን ነው የሚለውን ከሁለቱም ጎን በቃሉ እያጣራ ነው። ቤቲን አጣሪ እያላት ነበር ማለት ነው። ሰላም ስትወሰልት እጅ ከፍንጅ የያዛት እንደዚሁም ደግሞ አቶ እንትና ነበር ማለት ነው። ቅዱስ እያወራት እያለ እሷም ደግሞ ትታ በመሄዷ በጣም ተናዶና ተበሳይቶ ነበር። ምክንያቱም እሷን ለማውራት ብዙ ጥረት እያደረገ ይገኛል። እሷ ግን ቦታ ልትሰጠው አልቻለችም ማለት ነው። ማን ነው ምንድን ነው እንዴት ነው መሆነው እያለች ማለት ነው። ይሄን ያደረገባት ደግሞ ያው ቅዱስ ምስኪን ነው። ሰላም ታፈቅረኛለች ብሎ ፂን አልፈልግሽም፣ ከአንቺ ጋር ምንም ግንኙነት የለኝም፣ ከኔ ምንድን ነው የምትፈልጊው? እኔና አንቺን ያገናኘን ምንም ነገር ምንም የወደድ ነገር የለሽም በማለት እንግዲህ እሱም ደግሞ ሰላም ትመቸኛለች፣ ስለዚህ ከህይወት ውጭልኝ ካላት በኋላ ተናዳና ተበሳጭታ እንዴት እንዲህ ይለኛል፣ ቆይ ምን ባድርግ ነው ብላለች ማለት ነው። ጽጌ ማለት ነው። ጽጌ በጣም የምታሳዝን ሆናለች አሁን ላይ ማለት ነው። ቤቲ ከበቃሉ ጋር እንግዲህ ለማጣላት እየሞከረ ይገኛል ማለት ነው። ነው አንቴና ማለት ነው። አንቴና እንግዲህ እሷ የምትሰራውን ስራ ለእሱ እየነገረ ነው። እሷም እንትን የምትለውን ደግሞ ለዚህኛው እንደዛ እያደረገ ይገኛል ማለት ነው። በዚህ ሰዓት ላይ ሁሉም ነገር ገደል እየገባ ነው ማለት ነው። በቅርብ ቀን ደግሞ ሁሉንም ነገር አስተካክለዋለሁ ብሎ ተነስቷል ማለት ነው። በነገራችን ላይ አንቴነህ በፊት ላይ የሰላም ጓደኛ ቢሆንም አሁን ላይ ደግሞ በጣም ከባዱ ችግር ምንድን ነው? የእሱን አለማወቋ እንደዚሁም ደግሞ እውነት ለመናገር ይህንን አላቅም ብላ ስለገባኝ እናም ደግሞ እሱ ይቅርታ ከእንቅልፌ ገና እየነቃሁ ነው። ሜላትን እንግዲህ እንዲከታተልለት አዞታል ማለት ነው። እሷም እሺ በማለት ምንም ችግር የለም በማለት እንግዲህ ሊታዘዝ በቃሉ እሷ ቤቲን ስላዘዛት እሱም ደግሞ በጎን ስለ ቤቲ መጥፎ ነገር ነው እያወራ ያለው ማለት ነው። ጋሽ በቃሉ ተናዶና ተበሳይቶ ማወቅ እፈልጋለሁ እያንዳንዱ ነገር የምትሰሩትን ስራ ብሏቸዋል ማለት ነው። እሱን እንግዲህ ለማወቅ እነሱም ዝግጁ ሆነዋል ማለት ነው። ይህንን ማንም ሰው አያውቅም በእርግጥ ማለት ነው። እሷ የምታውቀው ታሪክ የለም ማለት ነው። ሜላትን እየተከታተላት እንደነበር እንደዚሁም ደግሞ ቤቲ ለብቻዋ ሌላ ስራ እየሰራች ስለሆነ እሱም ደግሞ ሄዶ በቃሉ ቤቲ ሌላ ነገር እየሰራኝ ነው ብሎ ይነግረዋል ማለት ነው። ተናዶና ተበሳይቶ እንዴት ታደርጋለች ምን አስባ ነው እያለ ነበር ማለት ነው። እሷ እንደዛ ያደረገችው በነገራችን ላይ አስመሳይና አጭበርባሪ ስለነበረ
ምክንያቱም ህገወጥ ስራ እየሰሩ ቢሆንም በቃሉ እንግዲህ የልጁን ጮኛ ማወቅ ይፈልጋል። ሀናና ኤዝራ ተገናኝተው ያወሩት ምንድን ነው? ማን ነው? ምንድን ነው? ከየት ነው የሚለውን ነው ማለት ነው። ምክንያቱም ማወቅ ይፈልጋል ማለት ነው። ሀና የማን ልጅ እንደሆነ ኤዝራም አግኝቶ ያወራት እኔና አንቺ ማውራት እንችላለን ብሏት ነበር ማለት ነው። ምንድን ነው ማውራት የምንችለው ብላ ከጠየቀችው በኋላ ማናት ምንድናት የሚለውን እንግዲህ ሀናና ኤዝራ ተገናኝተው ያወሩበት ሽማግሎቹን ጨርሻለሁ መላክ እችላለሁ ሲላት እናትና አባቴ ችግር ውስጥ ናቸው እንቆይ ብለዋለች ማለት ነው። ይህን ያደረገችው መንስኤ ምንድን ነው? እውነት ውሸት የሚለውን ነገር እንግዲህ የምናይ ይሆናል በቅርቡ። ይህን እያደረገች ያለው ሀና ለቤተሰቦቿ ብላ ነው ማለት ነው። ቤተሰቦቿ ትንሽ ጭቅጭቅ ላይ ሆነዋል ማለት ነው። አሁን ላይ ታውቃላችሁ ሜላትና እንደዚሁም ደግሞ ወይዘሮ ሰላም ማለት ነው። ሰላምም አንቴነህን እያገኘች እያወራችው ገርሟትና እሱም ደግሞ ልሳምሽ ብሏት ነበር። እሷ ደግሞ ምን ማለት ነው ልሳምሽ ማለት? ወደዛ ሄድልኝ ምን ፈልገ ነው? ከኔ ምን እየፈለክ ነው ብላ ተቆጥተዋለች ማለት ነው። ይሄንንም ያላት ምክንያቱም እሱ ስለሚወዳትና ስለሚያፈቅራት እንደዚሁም ደግሞ የበቃሉ አሽከር ሆኗል። አሁን ተላላኪ የሆነበትም መንስኤ ማወቅ ይፈልጋል ማለት ነው። በቅርብ ቀን እንግዲህ እውነትን ሰማና እኛም ጉድ የምናይ ይሆናል ማለት ነው። በቅርቡ እያንዳንዱ ነገር የምንሰማው ይሆናል። በነገራችን ላይ የሜላት ምስኪንነት የዋህነት ታሳዝነኛለች ሜሉካ ማለት ነው። የእሷን ችግር ማንም ይረዳታል። እውነት ለመናገር በጣም የዋህና ምስኪን አስተዋይ ናት ማለት ነው። በዙሪያዋ ያለ ሰው እየጎዳት የምትገኝ ሴት ናት ማለት ነው። በጣም ምስኪን ነች። በእርግጥ ግን ይሄ ነገር ደግሞ ያልፋል ብዬ አስባለሁ። ወይዘሮ ሜላት በቅርቡ ጥሩ ላይ እውነቱ ይወጣላታል ብዬ አስባለሁ። ላይክ ሸር ሰብስክራይብ አድርጉ። ወደ ቻሉ ባይ